በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እድህት። ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበ በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። አይዞህ ትመጣለች። እሺ ይሄንን ብር ሞኝ ላስቀምጥልህ። ብዙ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ቀረ። እኔ እንደገዚህ የምጀጀልሽ መሰለሽ እንዴ? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? ገዜ ላጤ እያለህ ለምን አታገባም እያልኩ ጨቀጭቅ ነበር። አሁን ደግሞ ካገባህ በኋላ ለምን አትወልድም የሚለውን ጭቅጭቄ ልጀምር ነው። ሁሉም ታናናሾች ያገቡት ሁሉ እየወለዱ ነው እንዴ? እሱ ያገባው ለጌጥ ነው ወይ እያልኩ ይቀለዱብህ። ቀላል ተጨንቀዋል። እና ታዲያ ምን ሲሉኝ ምን ልበላቸው? እና ታዲያ በጠርሙስ ነው የጠበስኳት በለኛ። የሰው ልጅ መልካም ዘር ተክቶ ነው መሄድ ያለበት። ተማሪዎች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አደራችሁ ተማሪዎች? ደህና ነኝ እግዚአብሔር ይመስገን። አንተስ ደህና ነህ? ይመስገን ፈጣሪ፣ እኔ ደህና አድሬያለሁ። አንተ ንጉስ፣ ኧረ ና ውጣ፣ ቆማ እየጠበቀች ነው። እኔ የምልህ ገዜ፣ እቺ ኮፍያ ግን ለስንት ጊዜ ያገለገለች? እቺ ገና አንድ ፍሬ ልጅ ናት። 2 ዓመት ከ7 ወሯ ብቻ ነው። ያት ገና ልጅ፣ ታዳጊ ልጅ። ይኸውልሽ ፀሐዬ፣ በቅርቡ የ3 ዓመት ልደቷን ታከብራለች። እኔ ጋር ይኸውልሽ 2 ዓመት ከ7 ወር አገልግላለች። ከዛ በፊት የኖረችውን እግዜር ይወቅ። ከአንዱ ጠጃም በ50 ብር ነው የገዛኋት። እኔ እኮ በጣም አሳዝናኝ ነው ደግሞ ልገዛልህ ስል አንተ እምቢ አልከኝ። ትልቅ የሰሪን ኮፍያ አይችል ልገዛልህ አስቤ ነበር። ደግሞ ፀሐይ ራሱ አይነካህም እሱን ካደረግ። አመሰግናለሁ፣ ተባረኪ። አሁን ወደ ዋናው ጉዳይ ብትገቢ ጥሩ ነው። ሰዓቱ እኮ እየሄደ ነው። እኔም ደግሞ ፀሐዩ ሳይበረታ ወጣ ብዬ ሸቀል ሸቀል አድርጌ ልመለስ። በወሬ አትያዥኝ ካልክ ምን ይደረጋል። እኔ ልገዛልህ ነበር። ደግሞ ትምህርት ቤታችን የሂሳብ አባት ታመዋል እና ተማሪዎቹ ደግሞ ሊያዋጡ ነው። እኔ ደግሞ ሰብሳቢ ነኝ እና ታዲያ የአስተማሪ አባት ታሞ ዝም ማለት አለብን? አንቺ ተማሪውንም መምህራኑም ለመዋጮ አነሳሳሽ። መዋጮ ደግሞ ያው ከሰብሳቢ ነው የሚጀምረው አይደል? እንደዛ ነው ይመስለኛል ሀሳብሽ። አዎ እኔ ነኝ የምጀምረው። ከዛ ደግሞ እኔን ቢከተልኝ አይሻል? ጀምሪዋ፣ ጀምሪው። ጥሩ ነው መጀመር እኮ ጥሩ ነው። እና እኔም በጠዋቱ ምን አድርግ ነው የምትይኝ? ገዜ ገብቶሃል፣ ግን አልገባህም። ነገሩ ገብቶኛል እኮ ግን አልገባኝም። በቃ ገብቶኝም እንዳልገባኝ መሆን እችላለሁ አይደል እንዴ? መቼስ ገብቶሻል የኔ ሀሳብ አይደል? አንቺ ግን ያው የዛሬ አስደንጋጭ ስለሆነ እንዳደነግጥ እሺ። አንድ መምህር አባት ታመው እንዴት ነው አስደንጋጭ የማይሆነው? በጣም እኮ ነው የሚያስደነግጠው። መምህር ያፈሩ አባት መታመማቸው ያስደነግጣል እንዴ? ያስደነግጣል። እሺ በቃ ለማንኛውም እኔ ስንት ልውረድ?
ካዋጣኝ እወርዳለሁ፣ ካላዋጣኝ ደግሞ ተዋል። እኔ እንደ ሰብሳቢነቴ ልጀምር ያሰብኩት በ1000 ብር ነው። ፀሐዬ 1000 ብር ሙሉ? እሺ በቃ ይሁን። አንቺ ከፍ አድርገሽ ስትጀምሪው ሌሎቹ ተማሪዎች ደግሞ በ100ም በ200ም ይከተሉሻል። በቃ አንቺ ቀድሹ በ1000 ብር ችግር የለውም። እና ጊዜ አንተ ስጠኝና እኔ ልጀምር። እሺ 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 እኔ እሰጥሻለሁ፣ ግን ትንሽ ጊዜ ስጭኝ። ቢያንስ በ2 ጊዜ ወይም በ3 ጊዜ አድርጊልኝ። እንደ 1000 ብር በዚህ ጊዜ ኬስ ይመጣል ባንዴ? ለዛውም በእንቁራሌው ስራ። እኔ እኮ ቆርቆሮ፣ ፌስታል፣ ብረታ ብረት ምናምን ለቃቅሜ ነው ብሯን ጠርቅምቀም ማረጋት። ባንዴ 1000 ብር ዱብዳ ነው ለኔ ዱብዳ። በይ እንደዚህ ፈርጠም ያለ ብር ስትጠይቂ ቀድመሽ አሳውቂ። ደግሞ እኔም ደግሞ እየለገስኩሽ ፎቶ መነሳት እፈልጋለሁ። አይደለም እንዴ? ልገሳ እንዲሁ በባዶማ አይሆንም። እሺ ብቻ አንተ 1000 ብር ስጠኝ እንጂ እኔ እያለቀስኩኝ ከፈለክ ቀረጸኝ። ብቻ እኔ ብሩን ነው የምፈልገው። አንተ እንደፈለክ እኔ መቅረጽ ትችላለህ። አንዴ ስሽከረከር ምን አየሁ መሰለሽ? አንድ ቪዲዮ ረጂ ጉድ ልንገርሽ። ለአንድ የኔ ቢጤ ምስኪን የ500 ብር ዶሮ ይሰጣቸዋል። እሳቸውም ዶሮውን ተቀብለው አውደ ዓመት ይስጥልን አመሰግናለሁ ብለው ፈገግ ብለው ሲያመሰግኑት እንዴማማ አልቅሱ እንጂ ስራር እንደያዝ ነው ብሎ ስቅ ስቅ አርጎ አስለቀሳቸው ልሻለሁ። እኔ ግን ብዙ አላስለቅስሽም። 1000 ብሩን ሰጥሽና ትንሽ እያለቀስ ፎቶ ካነሳዎች በቂ። እሺና መቼ ትሰጠኛል? ህመሙ ጊዜ እንደማይሰጠው ሁሉ ገንዘቡ ዛሬ ለዛሬ ይዘጋጃል። እሺ አመሰግናለሁ። ሻጎቴ አሁን እንውጣ፣ እየረፈደ ነው። ያን ንጉስ እስቲ ገብተሽ ቀስቅሽ። እሱ እንደሆነ ከተኛ ተኛ ነው። አንተ እኮ በጣም ደግ ሰው ነህ። ዛሬ በህልሜ ፀሐይን አየኋት። እንዴት ደስ እንዳለኝ! ህልም ሳይሆን ቅዠት ነው። እኔም ካጠዋት በኋላ ነበር መልካምነቷን የተረዳሁት። ሁሌም የሄደ ነገር ይናፍቃል። ያለማ በቃ አለ ነው። ከሄደች በኋላ ነው ሁሉ ነገር የጎደለብኝ። ያው ጅብ ከሄደ ውሻ ጮኸ እንደሚባለው ሆኖብህ ነው። ሰው ከጎን ባለ ጊዜ አለማስቀየሙ ነበር የሚሻለው። ከኛ የጠፋችው ፀሐይ በጣም ውድ ናት። ውድ በምንም የማትተካ። ውድም ብትሆን ውድ ነገር ያለ ቦታው በጣም ርካሽ ነው ይባላል። እያለች እኔ ፀሐይን አርክሻት ነበር። ስትሄድ ነው የእኔ እውነተኛ ብርሃን እንደሆነች ያወቅኩት። አሁን ከሄደች ወራቶች አለፉ። ናፍቆታም ትዝቷም ከኛ ጋር ነው። ፀሐይንስ አባራት ነው እንበል። ብርሃንስ ግን ምን ሆና ነው የማትመጣው? ትልልቅ ሰዎች እኮ እንደናንተ አይደለንም። እኛ ቂም እንይዛለን። አንተና ሉሊን እኔ በተደጋጋሚ ጊዜ አስቀይሜያቸዋለሁ። ግን ሁለታችሁም ከጎን ያራቃችሁ እናንተ እንደ ትልልቅ ሰዎች ስላሉ ናችሁ። ቂም እኮ አላስፈላጊ ነው። እኛ ደግሞ አንቀየርም። ሉሊ ደግሞ እዚህ እንደሚመጣ ተስማምተናል። ሲመጣ ፀሐይን ይዞልኝ ቢመጣ ደስታዬ ክምር ነበር የሚሆነው። እስኪ አንተም በህልም ያየኸውን ነገር ንገረኝ። እንዳረሰው ብዬ ጽፌዋለሁ። መጠቆ ይዞ ልምጣ። እሱ የተጻፈ ህልም ነው የምትነግረኝ? በቃ ይዘህ ሆና እስኪ ንጉስዬ ህልሙን ንገረኝ። ይመስለኛል በቀዝቃዛ ውሃ ገሌን እየታጠብኩ ነበር። እየታጠብኩ በድንገት ውሃው ተደፋ። አይኔ ውስጥ ገብቶ እያቃጠለኝ እያለ ፀሐይ በባሊ ሙሉ ሙቀት አሰጠኝ አየሁ። ከዛ ደስ አለኝ፣ ታጠብኩ እልሃለሁ። ጥሩ ህልም ነው፣ መድረሱ አይቀር። ያው በህልም ውስጥ ያው መደጋገፋችንን ያየው፣ በተለየ ፀሐይን ደግነት ነው ያየው። እሷ ሁሌም ትደርስልኝ ነበር። አንተ ግን ብቸኛውን ከይደል? አንዳንዴ እኮ ንጉስዬ ብቸኝነትም ጣፋጭ። ግን እስከ መቼ ብቻ እንትሆናል? ያው ፈጣሪ ብቸኝነቴን እስኪገፍልኝ እስከዛው ብቸኛው። ገዚ ምግብ ሰርቻለሁ፣ ትበላለህ? ትበላለህ ወይ ተብሎ አይጠየቅም ብዬ ስንት ጊዜ ነገርኩ። ቀረብ አድርገህ እንብላ፣ ቀረብ አድርገህ ብሉ ነው እንጂ የእኛ ሰው እኮ በሽም ትበላለህ ሲባል እየራበው ራሱ አሁን በላው ጠግብ ያለው ነው የሚለው። ስለዚህ ቀረብ ነው የሚያደርገው።
አሁን እኔ ትንሽ ቆያለሁ። ለአንተ ከፈለክ ግን ብላሽ። ኧረ እኔ በቃኝ። እሺ በቃ እሺ። የከርሙ ሰው አጎቴ እንዴት ዋሉ? እንዴት ሰነበቱ? ደህና ነኝ ልጅ ሉሌ፣ የኔ አንበሳ፣ የኔ ጀግና። እንዴት ነህ አንተ? ደህና ነህ? እኔማ ደህና ነኝ። ላሚቦራ ትንሽ ታማስጨንቄ ነበር። ላሚቦራ አሁን እንዴት ናት? ደህና ናት? በጎ ሆነች? ይመስገን ፈጣሪ ደህና ናት። ጸበል ሰጥተናት ድናለች። ግን ምኑና ነው የታመመችው? የሰው አይን ነው አሉ። ልሞት ደርሳ ነው የዳነችው። ይኸውልህ ሉሌ፣ ሳትሞት ብታርዷት እኮ ጥሩ ነበር። ያው ጠበስ ጠበስ አድርጋችሁ ፏ ብታረጓት ይሻል ነበር ከምትሞት። እንዴ ላሚቦራን እንዴት ይደረጋል? እኮ ጭካኔ ነው። እሷ እኮ ለኛ የአብርሃም በግ እንደማለት ናት። አብርሃም በልጁ እንዳልጨከነ እኛም በሷ አንጨክንም። አብርሃም እኮ በይስሐቅ ላይ ጨክኖ የለ እንዴ? ምን ነው ሉሌ? እሱ ለፈጣሪ ለመታዘዝ ብሎ እንጂ ጨክኖ አይደለም። ለፈጣሪ ሲታዘዝ ፈጣሪም አዳነለት። እሱስ ልክ ነህ። እኔማ ከምትሞት ብትበሏት ይሻላል ብዬ ነበር። እሷ ለኛ እርም ናት። ጋሼ እኮ ያሳደገው ለማለት ሲል እኮ ያሳደገው ሽጦ እኮ ሌላ ነው የሚገዛው። ቤት ያደገ ዶሮ፣ ቤት ያደገ በግ የሚባል ነገር አለ? አሳድጎ ለበዓል ሸክ አድርጎ መብላት ነው እንጂ አሁንም አልቀረም እንዴ? ለምን ይቀራል? ሞቶ እኮ አይቀርም። እሱስ ልክ ነህ። በተረፈ ትምህርት እንዴት ነው? እንዴት ይዞሃል አንተንስ? በላሚቦራ መታመም ተጨንቄ 2 ትምህርት እንኳን ዝቅ ነበራለሁ። ስለሷ ነበር እያሰብኩ ነበር። ለካ ላሚቦራን እንደዚህ ነበር የምትወዳት ሉሌ። ዝም ብዬ ነው አርደ ብላት ስለ ነበረው። ወተቷን ጠጥቼ ቀሚዋን ተቀብቻ አድጌ እንዴት ነው ማልወዳት? ለካ ሉሌ አንተ ለወተቷ ስትል ነው የምትወዳት። አሁን ገባኝ። እኔ ለጥቅም ብዬ ሰው ምሳማልድ ለወተቷ ቢሆንማ ወተት ካቆመች ስንት ጊዜዋ። ለካ አርጅታለች። እሱንም ዘነጋዋት። የኔ ነገር እንደሆነ መዘንጋት ሆኗል። ሳማ እድሜዋ ሄዷል እኮ። ንጉስ ግን እንዴት ነው? ደውልለት በራሱ ስልክ። እኔ የምልህ ሉሌ፣ ፀሐይ ወደ ማየጋ ተመለሰች እንዴ? እደውልለታለሁ ብላኝ ነበር እኮ። አልደወለችልህም እንዴ? ኧረ አልደወለችልኝም። ብትደውልልኝማ እንዴት ደስ እንደሚለኝ አትጠይቀኝ። የምነግረውም ነገር አለ እያለች ነበር። ምን ልትነግረኝ ይሆን ሉሌ? እስኪ ካወቅህ አንተ ንገረኝ። እሱን አላውቅም፣ በአቅም አልነግርህም። እሺ በቃ እኔ ደውልላታለሁ ካነሳችልኝ። እንግዲህ ይቅናህ፣ ቸር ያሰማህ። አሜን አሜን ሉልዬ፣ አሜን አሜን። ቻውሽ። እስኪ አሁን ልደውልላትና ካወራችኝ መልሼ እደውልልሃለሁ። ንጉሴ ናግባ ግባ። ደስ የሚል ነገር አለ። ወይኔ ደስ ያለ ትመስላለህ። ፀሐይ እኮ ቴክስት ላከችልኝ። በጣም ደስ ብሎኛል። እንዴት ደስ እንዳለኝ እንዳጠቀኝ። ተመስገን። በቀጣይ ትደውልልኛለች ብለህ ነው የተደሰትከው? አይደለም፣ ፀሐይ ይቅርታዬን ተቀበለች። ይቅርታዬን መቀበሏን ነው በቴክስት የላከችልኝ። ለዛ ነው ደስ ያለኝ። የእሷን ይቅርታ ማግኘት እኮ ለእኔ ትልቅ ነገር ነው። ተመስገን አምላኬ። እሱ ከሆነማ እኔም በጣም ደስ ብሎኛል። አንተ ደግሞ ንጉስዬ ምን አግኝተህ ነው ደስ ያለ? ይቅርታ ስላደረገችልኝ። ስትመጣ ደግሞ ሂጅ አገኛታለሁ። አንተማ በቃ ስትመጣ ሄድ አገኛት። ከዛ እኔም እንዳገኛት ታግባባልኛለህ። እሺ አሁን ሰሞኑን ትመጣለች። እኔ አይኗን እያየው ይቅርታ ብያት እሷም ይቅር ካለችኝ ከዛ በላይ ምንም የምፈልገው ነገር የለም። ብቻ በጣም ደስ ብሎኛል። እንኳን ደስ አለ። ዋና ይቅር መባባል። አሁን የፈለግከውን ነገር ሄደሽ ደስ ጋብዛለሁ። ሻይ፣ ቡና እንኳን ልጅና ማኪያቶ፣ ጁስ፣ የፈለግከውን በቃ በደስታ ምን ይሻላል? በቃ ጁስ በቃ ጋብዛለሁ። በቃ አሁን ምጣት ሉልዬ ወንድሜ፣ ላሚቦራ ትሻላት እንዴ? አሁንማ ተሽሏታል። ሳሩንም አተለውንም መብላት ጀምራለች። እንኳን ደስ አለ። በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ፀሐይ ደወለችልህ እንዴ? ደውላልኝ ነበር።
እንዲህ ደስ ብሎኝ ካርዱ እስኪያልቅ እንዳወራት አትጠይቅ። ቁጥብ በማውራት ነው እንጂ የወሩንም ባንድ ያሩተ ለቀጣዩ ምን ልታወራ ነው? ስለ ጋዜ ጠየቀችኝ፣ ስለ እናቴ ጠየቀችኝ፣ ስለ እህቴ ጠየቀችኝ። ብዙ ነገር ነው ያወራ። እሷ እንደሆነች መጠየቅ ትወዳለች። እና ላሚ ቦራ እንዴት ተሻላት? ታከማ ነው ወይንስ በባህላዊ? እኔ ጸበል አጠጣኋት፣ እምነት ቀባኋት። ከዛ ከወደቀችበት ቀስ እያለች ተነሳች። በጣም ነው ደስ የሚለው። እንኳን ተሻላት። ለአርዶት ቢላ ያዘጋጁ፣ ግማሹ ሚጥሚጣ እንኳን እያዘጋጀ ነበር። አንተ ብታይ ጭካኔ ናቸው። ካልታረደች እያሉ እኔ ነኝ ያስጣልኳት ለጥቂት። እኔ ትንሽ ቤት ባለው ኖሮ ቤተክርስቲያን ሄጄ ኖሮ በቃ ስመለስ ስጋዋን መብላቴ ነበር። አይንህ እያየ አርደው ሊበሏት ነበር። እኔ እያለሁማ አላስረካትም። ጋሼ እኮ ምን አለኝ? መጨረሻዋ መበላት ነው፣ በቃ ትበላ አለኝ። እኔማ አይቻልም፣ በቃ አይቻልም፣ ከፈለገች ትሙት፣ እዚያ አትበላም ብዬ ስሟገታቸው በቃ ትተውት ሄዱ። ሁሉ ሚጥሚጣውን፣ ቢላውን፣ መጥበሻውን፣ ድስቱን ይዘው ነው ሄደው ሁሉ። አሁን በቃ ድናለች። ሳሩንም ማተሩንም እየበላች ነው። በቀጣይማ በቃ ወተትም ጀምራለች። ጎበዝ ሉሌ፣ አረ ጥሩ ነው። መበላትም የለባት። በቃ እንደዋወላለን። እስክትመጣ ትናፍቀኛለህ። ስመጣ ግን እንዳረሳኝ ወተት አይብ ምይልም አልመጣው ነገር የለም። እሺ ቻው። በቃ ካርደን አንጨርስ፣ በኋላ እንወራለን። ወንድሜ ደህና ነህ? እንዴት ነህ? ደህና ነኝ። እንደጠየቅሽኝ ደህና ነኝ። አንተ ብቻ እንድትጠየቅ ለምንድን ነው የምትፈልገው? መተኛንም መጠየቅ እንዳለበት ታውቃለህ አይደል? እኔ ለራሴ ከወደቅኩበት ለመነሳት እየታገልኩ ነው። ጭራሽ እናንተንም እንድጠይቃችሁ ትፈልጋላችሁ። የእናንተስ ለጉድ ነው። መጠየቅን የምትፈልግ ከሆነ አንተም መጠየቅ አለብህ ለማለት ያህል ነው። እሱ ልክ ነሽ። ያለሁበትን ግን የማውቀው እኔ ነኝ። እማዬ ግን እንዴት ነች? ጤናዋ እንዴት ነው? ደህና ነች? ደህና ናት፣ እግዚአብሔር ይመስገን። ይህንን ወረቀት ደግሞ ፀሐይ ነች የላከችልህ። ምንድን ነው እንዴ? እና ደግሞ ወንድሜ ያለፈው ሁሉ አልፏል፣ መጨነቅ አያስፈልግህም። እሺ ፀሐይ ይቅርታዋን ሰጥታኛለች። በሱ ደግሞ በጣም ደስ ብሎኛል። ይሄ ግን ምንድን ነው? ግራ አጋባኝ እኮ። ሁሉንም ነገር ተምረንበት እናልፈዋለን። ይህንን ደግሞ ረጋ ብለህ ይኸው። እሺ ረጋ ብዬ አየዋለሁ። ንጉስ የለም እንዴ? ስገባ እኮ አላየሁትም። አይ እዚህ ነበረ። አሁን ነው ወጣ ያለው። ከሉሌ ጋር ስልክ ሊያወራ ነው መሰለኝ። ታች ሂጂና ታገኘዋለሽ። በቃ እሺ፣ ደህና ሁኑ። እመጣለሁ። እሱንም ደግሞ አግኝቼው ይሄዳለሁ። እሺ። እማዬን ግን በደንብ ሰላም በይልኝ። እሺ። እሺ። የት ነበርሽ? እኔ እኮ በጣም ጨንቀሽ ስፈልግሽ ነበር። ስላስጨነኩ ይቅርታ። ግን ደግሞ ለምንድን ነው የፈለከኝ? 100 ብር ጎል ብፈልግሽ የት ላግኝሽ? ለምን ፈልገው ነው? ደግሞ እኮ አልነበረኝም እኔ። በቃ እኔ እሰጥሻለሁ። እንዴ አሁን የለኝም ብለህ አልነበር እንዴ? ይሄንን ከየት አመጣ? በጨነቀኝ ሰዓት ገዜ 300 ብር መድኃኒት ትገዛለህ። እና ለመድኃኒት ነበር የጎደለህ? አዎ ለመድኃኒት 100 ብር ጎሎኝ ነበር። እና አጎቴን አመሰገንካ? ማመስገን ብቻ በጸሎቴ ራሱ አስቤያለሁ። እግዚአብሔር ይስጥ። እኔም ሄጄ ላደረገልህ መልካም ነገር አመሰግነዋለሁ። በጣም ደስ ብሎኛል። እንኳን ደስ አለ ንጉስዬ። በቃ አሁን እስኪ ቅዱስ ከተነሳ ሄደን እንየው። ተኝቷል። እኔ ትንሽ ሰጮች። እሺ በቃ ሂድ ተጫወት። እኔ ደግሞ እቤት ገብቼ አጎቴን ላመስግን። ሰው ሁሉ በተቸገረ ሰዓት የሚደርስልኝ የልቤ ሰው ነው። ሁሉም ሰው በአቅሙ እንዲረዳዳ ነው የሚፈልገው። ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ
ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ። እባክህ ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲልህ ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያል። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ